በርግጥ ቤቱ ሊለቅ ይገባልንም? የልደታ ክፍለ ከተማ ወረዳ 5 አስተዳደር ለአቶ ግርማ ይህንን ጻፈም። ከወረዳችን ጋር የካቲት 15 ቀን 2004 ዓ.ም በፈጸምከው የኪራይ ውል የመንግስት ቤት ተከራይተህ እየኖርክ መሆኑ ይታወቃል። ነገር ግን አሁን ከሟች እናትህ የኮንዶሚኒየም ቤት በውርስ አግኝተህ እየተጠቀምክ በመሆኑ የተከራየውን የመንግስት ቤት የኪራይ ውል ስለተቋረጠ በ5 ቀናት ውስጥ ቤቱን እንድታስረክብ ይላል። አቶ ግርማ መለሰም ከሟች እናትህ ወረስክ የተባለውን ኮንዶሚኒየም ቤት ከ8 ወንድምና እህቶቼ ጋር በጋራ የወረስነው ነው። እኔ ብቻዬን ቤተሰቤን ይዤ ልኖርበት የማልችል በመሆኑ የኪራይ ውሉ መቋረጡም ሆነ ቤቱን አስረክብ መባሌ ሕገወጥ ነው አለም። በርግጥ ቤቱ ሊለቅ ይገባልንም? ለቆስ አስረክቦ ይሆን? ፍርድ ቤቶቹስ ምን ወስነው? ሰበርስ ምን ብሎ ይሆን? አሁን ተመጥኖ ይቀርባል። ቀናችሁ ደስታ ያልጎደለው የተባረከ እንዲሆን ተመኝቻለሁ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። አቶ ዳንኤል ውሉ ተቋርጦ ቤቱን ልቀቅ መባሉን ተቃውሞ ፍርድ ቤት ሄዷል። ተከሳሽም የኮንዶሚኒየም ቤት በውርስ አግኝቶ እየተጠቀመ ነው፣ በመሆኑም የተከራየውን የመንግስት ቤት ማስረከብ አለበት፣ የኪራይ ውሉን በማቋረጥ ቤቱን እንዲያስረክብ የወሰድኩት እርምጃም በአግባቡ ነው በማለት ተከራክሯል። ክርክራቸውን ያደመጠው የአዲስ አበባ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት የአቶ ዳንኤልን ክርክር ተቀብሎ ተከሳሽ የኪራይ ውሉን ያቋረጠው ከሕግ አግባብ ውጪ ነው፣ ቤቱንም የማስረከብ ግዴታ የለበትም በማለት ወስኗል። ወረዳው ይህንን ውሳኔ ተቃውሞ ለከፍተኛው ፍርድ ቤት ይግባኝ ብሏል። ችሎቱም ቅሬታውን ተቀብሎና ግራ ቀኙን አከራክሮ የስር ፍርድ ቤት ውሳኔን ሽሮታል። የተከራየኸውን የመንግስት ቤት አስረክብ በማለት በአቶ ዳንኤል ላይ ወስኗል። አቶ ዳንኤል ይህንን ውሳኔ በመቃወም ለከተማ አስተዳደሩ ሰበር ሰሚ ችሎት ያቀረበው አቤቱታ ተቀባይነት ባለማግኘቱ ቅሬታውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርቧል። የሰበር መዝገብ ቁጥር 115221 ተከፍቶና ግራቀኙ ተከራክረው ሚያዝያ 25 ቀን 2008 ዓ.ም ውሳኔ ተሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ክርክር በቅጽ 27 ስለወጣ አሁን ያልነገርኳችሁን ጨምሮ ሙሉን እንድታነቡት አደራዬን አስቀድሜያለሁ። ሰበር በፍርድ አተታው የአቶ ዳንኤል ወላጅ እናት በመሞታቸው እርሳቸው ባለ አንድ መኝታ ቤት ከሌሎች 8 ወራሾች ጋር እንደደረሳቸው ከክርክሩ መረዳቱንና መረጋገጡን ገልጿል። በኮንዶሚኒየሙ ላይ ያላቸው መብትና ጥቅም ግን በፍትሐብሔር ሕግ ቁጥር 826 ንዑስ ቁጥር 2 መሠረት ለሌሎች ወራሾችም የሚተላለፍ መሆኑ ግልጽ ነው። አመልካች ከተጠሪ ጋር የኪራይ ውል ተዋውሎ እየኖረ ባለበት ሁኔታ እናትህ ኮንዶሚኒየም ስለደረሳቸውና ኮንዶሚኒየም ቤት በውርስ ስላገኘ የተከራየውን ቤት ልትለቅ ይገባል በማለት ወረዳው ያቀረበው ጥያቄ አመልካች ከሌሎች ወራሾች ጋር ባገኘው ኮንዶሚኒየም ቤት ላይ ያለው መብት በፍትሐብሔር ሕግ ቁጥር 1060 ንዑስ ቁጥር 2 እና 1266 እና ተከታዮቹ ድንጋጌዎች መሠረት የጋራ ባለሀብትነት መብት መሆኑን ያገናዘበ ሆኖ አላገኘነውም ብሏል። በዚህ መሠረት የተከራየውን የመንግስት ቤት እንዲለቅ የቀረበው ጥያቄም ሆነ እንዲለቅ የተሰጠው ውሳኔ መሠረታዊ የሕግ ስህተት የተፈጸመበት ነው በማለት ወስኗል። ሊለቁ አይገባም ብሏል። የተሰጠው የሕግ ትርጉምም ይህ ነው። የመንግስት ቤት በኪራይ ውል ተከራይቶ የሚኖር ተከራይ በውርስ ከሌሎች ወራሾች ጋር ባገኘው ኮንዶሚኒየም ቤት ላይ ያለው መብት የጋራ ባለሀብትነት መብት እንጂ ብቸኛ ወራሽ ካልሆነ የኮንዶሚኒየም ቤት በውርስ አግኝቶ እየተጠቀመ ቤት አለው በሚል የኪራይ ውሉን በማቋረጥ ቤቱን እንዲያስረክብ የሚወሰድ እርምጃ አግባብነት የሌለው ስለመሆኑን ያለው። የዛሬውን አበቃን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ
30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።